ብሩኬ አመለጠ። የታገተውን የታሰረውን እግሩንም እጁንም እንዲሁም ደግሞ አፉንም በመፍታት ብሩኬ ሳይታሰብ ያመልጣል ብሎ ባልተጠበቀበት ሰዓት ከግርግሩ በኋላ ቀስ ብሎ ወደ ቤቱ እንግዲህ ዘው ብሎ በመምጣት ዳጣ ብሩኬን ስታይ በድንጋጤ ድርቅ ብላ ቀረች። ምክንያቱም መድብልና እንደውም ሞገስ ያኛው የተመታው ልጅ ሄደው ስላጡት እሱ እንዴት መጣ የሚለው ትልቅ አሳሳቢና አስደንጋጭ፣ እንዲሁም ከደስታዋ ብዛት በድንጋጤ እራሷን ያዘች። አሁን ብሩኬ በሰላም ወደ ቤቱ መጥቶ እጅግ ደስ በሚል ሁኔታ አሁን ላይ በህይወት መኖሩን ያረጋገጡት ቤተሰቡ በደስታ ተውጠዋል። ዝና ደግሞ ማስወገድ ካለብንም ትልቅ እርምጃ መውሰድ አለብን ብሎ ለካሌብ ሙሲሳ ቢደውልም ካሌብ ሙሲሳ ግን በፍጹም መቅደም የለብንም፣ መረጋጋት አለብን፣ ዋጋ ያስከፍለናል በማለትም መለሰለት። ነገር ግን ብሩኬ በህይወት መኖሩ አሁን እጅግ በጣም ደስ ያለው መድብል የሚያደርገውን ግራ ገብቶት በደስታ እልል እያለ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ዛሬ እንግዲህ ትልቅና ደስ የሚል አክባር ይዘን መጥተናል ማለት ነው። ብሩኬ ከታገተበት እንግዲህ ሰንሰለቱን እጁን በማንሸራተት ላይ ሳለ እሱ ያለበት ሁኔታ ሲያየው ዙሪያውን ግረን ብቻና እጁና እግሩ ደም በደም መሆኑን ሲያስተውል ያለበትን ሲነቃ ከነፍሱ አሁን ላይ ራሱን ነፍሱን ይዞ ቀስ ብሎ ባልተጠበቀና ባልተነቃ ሰዓት ራሱን ነፍስያውን አስመልጦ ወደ ቤቱ እየመጣ ላይ ይገኛል። ሌላው እንግዲህ ዝናን መድብል እና እንዲሁም ሞገስ ከመድብል ጋር የመድብል ጓደኛ ሆነው እዛ ብሩኬ ያለበትን ቦታ ለመረጋገጥ ሲሄዱም በሚያሳዝን ሁኔታ ያኛው ልጅ ተተኩሶና ጎኑን ተመቶ ትልቅ ችግር ውስጥ ገብቶ ደሙ እየነዘፈ እንዳለም ግልጽ ነው። ነገር ግን ለኔ ብርቅ አይደለም፣ የለመድኩት ነው በጥይት በመታት ማለትም ለእነ መድብል አንጸባረቀላቸው። መድብልም አዎ የኔ ጀግና፣ የኔ አንበሳ፣ አንተ በጣም ጀግናና አንበሳ ነህ። ግን ደግሞ ወደፊትም አሁን እኔ እነሱ እንዲይዙ ሳይሆን በግርግር ተፈጥሮ አሁንም ሌላ ችግር ከሚፈጠር ከዚህ ዘወር ማለት አለብን በማለትም ነገራቸው። መድብልና ሞገስ ሐኪም ቤት ወስደው አሳክመው ወደ ቤቱም ወስደው እንዲተኛም አድርገውታል። እናም አሁን ላይ ይህንን ግርግር መፍጠር የቻሉትን እነ መድብል መሆናቸውን ያረጋገጠው ካሌብ ለዝና እንግዲህ በአንተ በኩል የመጡ ሰዎች ዛሬ ትልቅ አደጋ አድርሰው ነበር፣ ግን ደግሞ በመጡበት መንገድ ተሸኝተዋል ማለትንም ነገረው። ገደላችኋቸው ሲልም በፍጹም ማለቴ ያው የተለመደውን አንድ ሽጉጥ ቀምሰው ሄደዋል። ሌላው ግን እንዴት እዛ ሊገቡ ቻሉ? በምን ሁኔታ? እንዴት አለ ዝና። እዛ እኛ ግቢ ውስጥ የሚሰራው ሰው አንዱ ከነሱ ጋር ተባብሎ ቦታውን አሳይቷቸው ነበረ። እሱንም የመጨረሻውን እርምጃ ወስደን ከዚች ዓለም አሰናብተነዋል አለው። ይገርማል ብዬህ ነበር። ሰዎቹ ቀላል አይደሉም፣ ትልቅና ችግር ከባድ ናቸው ብዬህ ነበር። እንዴት አለ። ይኸውልህ ዝና፣ ምንም ከባድ ያክል ቢሆኑም በእርግጥ አስጊ ናቸው፣ ለህይወታችን በጣም አስጊ ናቸው። ግን ደግሞ እየሞከሩ እየተጎዱ ይመለሳሉ እንጂ በፍጹም እኛን ማሸነፍ አይችሉም። ግን ሙሉ ሰራተኞቹ ጥንቃቄ እንዳደርጉ መጠንቀቅና ማዘዝ አለብህ አለው። አታስብ ካሌብ አታስብ አለ። አዎ እንግዲህ ነገሩ እዚህ ላይ ነው። መቼ ነው የምትመጣው ሲለውም እኔ መጣው አልመጣው ምን ለውጥ አለ? አይ ምንም፣ ስለዚህ አንድ ቀን እመጣለሁ አለው። ዝና ምሽ በማለት እንግዲህ መሀሌት ጋር ሄዶ መሀሌትን ያች ደደብ እህትሽን ደብቀሻታል ወይ ሲላትም በፍጹም ምን ያልደበቅኩም፣ እሷ ራሷ ከቤት ወጥታለች፣ ጸበል ትሄድ የት ትሄድ አላውቅም ስትለው እመኝ መቅደም ያለበት ጥላቶች ስለሚቀድሙ እንጂ እናንተን ረስቻላችሁ አይደለም፣ ራስሽ ከደበቅሽበት ቦታ ታወጫታለሽ፣ ከዛ ሁለታችሁም አንድ በአንድ ዋጋቸውን እሰጣችኋለሁ፣ እገላችኋለሁ አላት።
እኔ ምን ላድርግ ዝና ብላ ዝም አለች። ከዛም ቀጠለና እነዛ የማይረቡ ሙከራ አድርገው ነበር አላት። ማለት ማታ እኮ እንደዚያ ስትለኝ ነበረ፣ ንገረኝ። ባልነግርሽስ? አልናገርም። እንድ ልሞት እኮ ነው ንገረኝ ስትለው፣ ለነገሬ ሞትሽ? ልንገርሽ። ለማንኛውም እንግዲህ እነሱ ይሆኑ አይሆኑ እርግጠኛ አይደለንም። እናም ብሩክን ፍለጋ እዛ ቦታ ሄደው ነበር፣ ግን ደግሞ የሚገባቸውን ቀምሰው ነው የተመለሱት አላት። መድብል ቀላል ሰው አይደለም ብዬህ ነበር አለችው። አዎ ግን ምንም አያመጣ ያደርገዋል። ግን መድብል በዚህ ደረጃ ይደፍራል ብለሽ ታስቢያለሽ? እሱ አያደርገውም ሲላትም መድብል ያደርገዋል። በጣም ኃይለኛ ነው። በጣም ማሰቢያ ሁሉ የለውም አለችው። እኮ ማሰቢያ ቢኖረውማ ከኔ ጋር ያን ሁሉ ጦርነት አይገጥምም ነበር። እያንዳንዱ ያደረገብኝን ነገር በሙሉ አስከፍለዋለሁኝ፣ እመኝኝ አላት። አዎ በጣም ከባድና ኃይለኛ ሰው ነው። ግን እነሱ ናቸው? አዎ ሙሉ ለሙሉ እነሱ ናቸው አይደለም፣ ግን ማን እንደሆነ አይታወቅም። ሌላም ሰው ሊሆን ይችላል። ከእነሱ ውጭ ሌላ ጥላት የላቸውም። መድብል በጣም አደገኛ ሰው ነው አለችው። ሰውዬ ሴትዮ እምነግርሽ ግልጽ አይደለም እንዴ? አማርኛ እኮ ነው የማወራው። እርግጠኛ አይደለሁም አላት። እሺ ብላ ዝም አለች። ሌላው እንግዲህ አሁን ላይ ማለት የክሱን ነገር ምን አደረግሽ? የሰው ወሬ እኝኝ ስትይ ሲላትም ፍርድ ቤቱ ያው እየተመላለስኩ ነው አለችው። ግን ብሩክን ምን አድርጋችሁን ነው ስትለው ብሩክ ከዚህ በኋላ አይመጣም አላት። ማለት ገላችሁት ነው ስትለውም ዝና የመጨረሻ ተናደደ። አንቺ ምን አይነት ወሬ ነው የምታወሪው? ምንድን ነው የምትዩ? ዝም በይ። ቢያንስ ይህን ወሬ ለማውራት ያለሽበትን ቦታ መምረጥ አለብሽ እሺ አላት። በዚህን ሰዓት ጸጥ አለች። መድብል ዝና ዙሪያውን ማየት ጀመረ፣ ወሬ ተሰምቷል ብሎ። ከዛም ሲጥ ነው ማረግሽ፣ እምኝ አንቺንም እህትሽን ያችንም ማትረባ እህትሽን ደብቀሻት አትቀሪም አለ። እንግዲህ የነ ሉላ ጠበቃ ደግሞ ለሉላ ሞገስ ባለበት ደወለ። ጠበቃ ብላ ሴፍ ስላደረገችው ጠበቃው እኮ ነው የሚደውለው፣ ስልክሽን ከየት አገኘው ሲላትም አይ እሱ አይደለም ሌላ ጠበቃ አናግሬ ነበረ፣ አልተመቸኝም ምናምን ብያል ነበር አለችው። እና ሌላ ጠበቃ አናግሬ ነበረ እና እሱ ነው የሚደውለው አለችው። ሉላ ምንድነው ያረግሽው? ለምን እንደዚህ ያረግሽ? ይህን ሳንጨርስ አላት። አሁንማ ጥሩ ነው እያልክ አይደለ? ይሄንን ላነሳለት አልችልም አለችው። እሺ በቃ ሉላዬ ሲላትም እሺ አለች። ነገር ግን አሁን አጊታ የሚፈልገውን ነገር እስካላገኘ ድረስ ሉላን እንደማይተዋትና እንደማይረሳት አስጠንቅቆ ነግሯታል። ሌላ ነገር እንደሚበላሽም ነግሯታል። ሌላው አሁን ላይ ቅድስት በህልማ እየቃዠች ያለችው ብሩኬ ቀለበት ሲያደርግላትና እጇን ሲያስታጥባት እየቃዠ ባለችበት ሰዓት እንግዲህ ምሳሌ ቀስቅሳ እሷን በደስታ እየጮኸች በነበረበት ሰዓት ምሳሌ ቀስቅሳ ከህልሟ አቋረጠቻት። ምን አለ ህልሜን እንኳ ብጨርስ፣ ቀለበቱን እስከሚያደርግልኝ እንኳ ብትተይ ምን አለ በህልሜ እንኳ ማይሳካልኝ ከንቱ ሴት አለች። ምንድነው የምትዩ? ምንም እያለች ነበረ። እንግዲህ አሁን ላይ ዳጣ ከቤት ወጣች። ዝና ወደ ውጭ ወጥቷል ስላሏት ማለት ነው። እናም መርዙ ደላላው ብዙ እየቀባጠራ ሰልችቷታል። እናም በዚህን ሰዓት ዳጣ ርቧት ክችን እንደገባይ እንግዲህ ስቶፕ ይዞ አንጠልጥሎ ድፍት አደረጋት። ሌላኛው መድብል ወደ ቤት ሲመጣ መድብል ምን አዲስ አለ ብላ ጠየቀችው ቅድስት። ምንም ሄደን ነበር ጓደኛ የተመቶ ተመልሰን መጣ። ምን አለችው? አዎ ፈጣሪ ሆይ እና ደህና ነው? አዎ ብሩክን ግን ልናገኘው አልቻልንም። ግን እናም በዚህን ሰዓት እንግዲህ ህልም አይቼ ነበር አለችው። ምን? ስለ ብሩክ ምን ሲላትም እንግዲህ ያየችው ህልም ስትነግረው እጅሽን ሲያስጣጥብሽ በህልምሽ ካየሽው ብሩክ በህይወት አለ ማለት ነው። እንዴ የሞተ ሰው በህልም አይታይም እንዴ? የሞተ ሰው በህልምሽ ሲጠራሽ እንጂ ስታዩ አይታይም አላት። ግን እኮ ምን ስትያደርግ ነው ያየሽው? እጅን ሲያስታጥበኝ። ምን? አዎ ሌላስ ያለሽ ነገር የለም? መሀሊትንና ዝናን በቀላቸዋለሁ አለቃቸውም እያለ ነበረ አለችው። ይገርማል።
እሺ ሌላስ? ሌላ ይህም ብቻ አይደለም እና ቀለበት እያሰረልኝ። ምን? ይህ እኮ ህልም አይደለም። ቀን ስታስቢ የኖርሽውን ሌሊት ነው የምታዩ። ይህ ህልም ሳይሆን ህልምልም አልልሽም፣ ግን ደግሞ ሀሳብሽን ነው እያሳየሻለሁ አላት። እሷም እንዴ ይህ ምሬን ነው፣ በሀሳቤ አይደለም በህልሜ ነው አለችው። በቃ በቃ ተይው፣ ደግሞ ብሩክን እንዳገኘሁት ላንቺ እንደምድርልሽ ቃል ገብቻለሁ አላት። ይገርማል። አሁን ላይ በከባዱ ሁኔታ ብሩኬ እንግዲህ ሁሉንም ነገር ቀስ በቀስ እየተነሳ ወደ ማምለጥ ጀመረ። ብሩክ ያለበት ሁኔታ ግረን ነበር። በጣም በሚያሳዝን ሁኔታ እግሩም እጁም ደም በደም ሆኖ ነበር። ነገር ግን ከመፈራገጡ ብዛት ደክሞት በተኛበት አጋጣሚ እጁ ላይ የታሰረው ሰንሰለት ላልቷል። አንዱ እጁን ምንም ሳያታግለው ከዛ ቦታ እጁን ፈታው። ቀጠለና ዙሪያውን ማየት ጀመረ። ማንም ምንም የለም። ብሩክ በዚህን ሰዓት ከዛ ቦታ መውጣት እንዳለበት ራሱን አሳመነ። እናም ግራ ቀኙን ለማየት ቁጭ ባለበትም አየ። እጁን ካስፈታ በኋላ እንደምንም ታግሎ መቆም ጀመረ። ከዛም ተቆመ በኋላ መሬቱ እግሩ በባዶ ስለሆነ ፈራው። ግን ደግሞ እንዴት ማምለጥ እንዳለበት አቀደ። ሲያቅድም አሁን ላይ ብቻ እንደሆነ አማራጩ በግርግሩ ሰዓት ሁሉም እውጭ ላይ እየተጠባበቁ እንደሆነም ተረዳ። ግን እሱ እንዴት ማምለጥ እንዳለበት ወይም የት መደበቅ እንዳለበት በደንብ አጠና። ብሩኬ በዛን ሰዓት ሁሉም ግርግራቸውን ሲያካሂዱ፣ እሱ ግን ላጥ ብሎ ወደ ቤቱ መንጣቱን ተያዘው። ቤት መጥቶ ሲገባ በጣም እየደነገጠችው ዳጣ ጎዳና ላይ ያገኘችው። ምን በህልሜ ነው ወይስ ብሩኬ ነው? ምንድን ነው እያለች ራሷን መጠየቅ ጀመረች። ግን ደግሞ ስታየው ብሩኬ ነው። ብሩኬ አለችው። ብሩክ በጣም ስለደከመውና ስላዘነ ስለተሰበረ ምን ማድረግ እንዳለበት አላወቀም። ጸጥ አለ። ከዛም ገድፋ ወደ ቤት ይዛው ሄደች። በዚህን ሰዓት ይዛው ስትሄድ ምንም አማራጭ የላትም። ዘው ብላ መግባት ነበረ። በድንጋጤ እንግዲህ ቅድስት ራሷን ስታወደቀች። ከዛም ቅድስት አለ ብሩክ። እንግዲህ መድብልም ወንድሙን ሲያይ ዳጣ ከምን አመጣሽው? ብቻ እሱም በኋላ እናወራለን፣ ወንድሜ በህይወት አለ እያለ እንግዲህ ብሩኬን ማስተናገድና እንደፈለገ ቁጭ ማድረግም ቻለ። እጁም እግሩም ሲያየው ጉዳት ላይ ስለነበረ መድብል ወንድሜ ይቅር በለኝ ልደርስልህ አልቻልኩም አለ። ቻናሉን ሰብስክራይብ እያደረጋችሁ